መቀመጥ የነበረው የረሱል አለይሂ ሰላቱ ሰላም ንግግር እንግዲህ ወደዚች ሀገር ሂዱ ተብሎ የተነገረልን የሆነ ፍትሃዊ ንጉስ እንዳለ የሚለው ነገር ራሱ ወላሂ መጻፍ የነበረበት እንኳን ተቋም ማለት ነው። ተቋምማ ገና ድሮ ነበር የሚያስፈልገንና ያ ነገር የተባለልን ህዝቦች ወላሂ ወደ ኋላ ቀርተናል። እኛ እንግዲህ ከመካ ቀጥሎ እኛ ነበርን እኮ አማኝ የተባልነው። እንግዲህ በትንሽዬ ደብዳቤ ነው እምነቱም ወደኛ የገባውና ግን በጣም ዘግይተናል። እጅግ በጣም ማለት ነው። በጣም ዘግይተናል ግን ከዚህ በኋላም ይሄ የአንድ ሰው ወይ ደግሞ የሁለት የሶስት ሰው ብቻ ሳይሆን እንደ ብዙዎቻችን እንደ ሙስሊሙ ኡማ እንዳጠቃላይ ማለት ነው ለምን እዛ ጋር ሰው መስለም እየፈለገ ሰው ወደ ዲነል ኢስላም መምጣት ቀይ ግመል ማለት ነው ከሚሰጥህ ይልቅ በአንተ ሰበብ አላህ የሆነን ሰው ሂዳያን ቢሰጥልህ ለአንተ የተሻለ ነው። በአሁኑ እንግዲህ አስበው በጣም ውድ የሚባሉትን መኪና አስብ፣ እነ ሮልስ ሮይ ሊሆኑ ይችላሉ፣ እነ መርሴዲስ፣ ሌሎች እና ትልቅ ነገር ነው። ይቅርና ተቋም ደግሞ አስበው ሰደቀቱል ጃሪያ ነው። ያ ነገር እስካለ ድረስ አብሮ የሚቀጥል ነው። ሀታ ቀብሮ ውስጥም ገብቶ ሰውየው አብሮት የሚቀጥል ነገር ነው፣ የሚቋረጥ ነገር አይደለም። ልክ እዛ ጋር ሷል የሆነ ልጅ ትተህ መተህ በሱ ወይ እንደሚመጣልህ አይነት ነገር ነው እና አጅሩ ወላሂ በጣም ልንበረታታ ይገባል። ቋንቋ ለሚባለው ነገር ደግሞ ኢንሻአላህ ሰዎች ተመዳድበውም ቢሆን በተለያዩ ቋንቋ በደንብ ማስጮህ ይቻላል። በደንብ ማለት ነው። እንኳን አይደለምና ህጋዊ እውቅና ቀርቶ እኔ አንዳንዴ ስትረግል ላይ ስንሆን ይመስለኛል ሙስሊሙ በደንብ ጥንክር ብሎ የሆነ ነገር የሚሰራውና የሆነ ነፃነት አገኘሁ ሲል የሆነ በቃ አሪፍ ሙድ ላይ ነኝ ምናምን ሲል ብዙ ያን ያክል እንትን አይልም መሰለኝ፣ አይንቀሳቀሰን፣ እንዘናጋለን። ግን ስትረግል ላይ በቃ እንዲህ ትግል ላይ ነን ምናምን ስንል ደግሞ የሚገራርሙ ነገሮችን እንሰራለንና ኢንሻአላህ እኔ በምችለው ሁሉ ከጎናችሁ ነኝ። እኔ ኡስታዝንም በጣም ነው የምወደው፣ ወሂድን አንድ ሰው ብቻ አይደለም ለኔ ከተቋም በላይ ነው እና ሁላችሁም አላችሁ ኢንሻአላህ በሚቻለው ሁሉ በማስተባበርም በዱዓም በገንዘብም በሁሉም ከጎናችሁ ነን። ኢንሻአላህ እንሰራዋለን፣ እንገነባዋለን ነው የምንለው ሀቢቢ። ኢንሻአላህ ወንድምየው ሌሎቻችሁም ሐሳብ አስተያየት ካላችሁ ኢንሻአላህ ገንዘብን ብቻም አይደለም በአጠቃላይ መልካም ሳቢዎችን ሁሉ ድርጅቱ ተቋሙ ያስተናግዳልና ኢንሻአላህ ከዚህ አንፃር በቃ መገደፍ በምትችሉት አላህ Subhanahu Wa Ta'ala ባገራላችሁ ኢንሻአላህ ቤቱ ክፍት ነው እና ኢንሻአላህ በሐሳብም ራሱ አግዙን። ሰላም አለይኩም። ሐሳቡን በመጀመሪያ ደረጃ والله የሰማው ቀን ነው እኔ በግሌ በጣም ደስተኛ የሆንኩት። ለምንድነው ይሄ ነገር ምኞት ሰው ልጅ እንግዲህ ያለበትን አካባቢ ሲሰል እነዛ ደግሞ የሰለሙ ሰዎች መጨረሻቸውን ስታይ በምን ምክንያት የሚለው ነገር ብዙ ጊዜ ያሳስባልና በተለይ እኔ እንዳለሁበት አካባቢ ትልቅ ተቋም ለሰለምቶች ትልቅ ተቋም ያስፈልጋል። በጣም ትልቅ ተቋም ማንነታቸውን የሚገነቡበት በትክክል ሰክነው ዲንን ሊያውቁ የሚችሉበት። ሁለተኛ ነገር ደግሞ ቢያንስ አንድ ሰው ሻዳ ከያዘ በኋላ ምን ልሁን ወደሚለው ሐሳብ ሳይሆን ዲኑን ይዞ ዲኑን ጋሻ አድርጎ በእግሩ መሰሶ ሆኖ ለመቆም ያስፈልገዋል፣ ተቋም ያስፈልገዋል። ተቋም ከሌለው ወደ ኋላ የሚንሸራተት ነገር ይመጣል። ምንድነው ይሄ ቤት ለቤት የሚሰራ አካባቢ ለአካባቢ የሚሰራ ጎዳና ለጎዳና የሚሰራውን ፖለቲካ የማስቀረት አቅሙ በጣም ከፍተኛ ይሆናል። በጣም ከሚጠበቀው በላይ እየተገባለው ከሰለመ በኋላ እንዴት ሆናለው ከነሱ ተለይቼ በማለት
ብዙ ነገር ወደኋላ የሚቀር አለ። መስለም እየፈለገ ዳር ደርሶ እንኳን እንዴት አደርጋለሁ በሚለው እሳቤ ሳይሰልም የሚቀር አለ። በጣም ከባድ ሁኔታ አለ። ግን ለነዚህ ለሰለምቲዎች የእውቀት መጠለያ ማረፊያ ቦታ ካለው እኔ ወላሂ አለም በጣም ውጤት ይመጣል ብዬ ነው ማስበው። በጣም እንዲሁም እኛ አሁን ከምንጠብቀው በላይ ነው። ሰዎች ደግሞ የኔ የሚለው ነገር በተለይ ሙስሊሙ ማህበረሰብ ሰለምቲው ሳይሆን ዋናው ላይ የኔ የሚለው ነገር ማደር መቻል አለበት ከእያንዳንዳችን ጀምሮ። ወላሂ የዓመትን መክፈል የሚችል በአንዴ በየወሩ አደርጋለሁ የሚል ካለ እኔ ባለፈው መሰረት ናት እንትን ስትል የሰማሁትና በጣም ነው ደስ ያለኝ ወላሂ በጣም ሌላ ላይም አለንበት። ግን ቢሆንም ይሄ ደግሞ በጣም መበረታታት ያለበት ነው ብዬ ማምንበት ነው። አንድ ነገር አለኝ ወላሂ ሰዎች ባይሰልሙም ሻዳ ባይዙም ለእስልምና አመለካከታቸው ምንም ቢሆንም እኛ እንዲሁ ሲገባን ኡስታዝ ዋሂድ ሲያስተምረን ነው የሚገባን የሚል አካል አለ። ስለራሳቸው መጽሐፍ ቅዱስ እንኳን እሱ ሲያስተምረን ነው የሚገባን የሚሉ አሉ። የመስለም ፍላጎት የላቸውም። ቁርአን የመቅራት ፍላጎት የላቸውም። ሙስሊም ጓደኛ የመያዝ ፍላጎትም የላቸውም። ግን ትምህርቱ እሱ ሲያስተምር ነው የሚገባን እስከማለት ደረጃ ይደርሳሉ። ስለዚህ በጣም ከባድ ነገር ፍሬ እናፈራለን በእርግጠኝነትም አላህም ደግሞ እኔ እንጃ ተቋሙን ይነስረዋል ብዬ ነው የማስበው። እንደግሌ እኔ በግሌ ወላሂ በጣም ደስ ብሎኛል። በጣም ባለኝ በአቅሜ ልክ ምንም ነገር ቢሆን እኔ ደስተኛ ነኝ። በበኩሌ ያለሁት እዚህ ወላይታ ውስጥ ነው። በወላይተኛ ቋንቋ ኢንሻአላህ አስፈላጊውን መልእክትም ሰርቻ አስተላልፋለሁ ብዬ አስባለሁ። እንደገና ደግሞ ከኔ ጋር ያሉትም አባሎች ይሄን ነገር ሰምተውታል። በደንብ ደስተኛም ናቸው። አቅራቢያ ላይ የሚገኙ ጓደኞቼም ሰምተውት በጣም ደስተኛ ሆናለሁ። ጉዳዩ ለምን ከተባለ እኛ ላይ ዛሬ እያጣን ያለነው ነገር ምንድነው? ቋንቋውን የሚያውቅ ሰው ይሰልምና ሄዶ የሚቀራበት ወይንም እውቀት ሸምቶ የሚመጣበት አለው የሚል የሱን የሚመስል መሰሎችን የሚያገኝበት ስፍራ አይኖረውም። ከዛ ምን ይሆናል? ተመልሶ ወደ ነበረበት ይሄዳል ማለት ነው። ይሄ ተቋም ግን ካለቀ ግን እነዚህን መሰሎች ከሰበሰበልን ምንድነው የምንፈልገው እኛ? በቋንቋው በራሱ ቋንቋ ዳዕዋ እንዲያደርግ ማለት ነው። በራሱ ቋንቋ ስትሬት ዳዕዋ እንኳን ይደረግ ቢባል እንኳን ሰው በራሱ ቋንቋ ነው የሚጥመው። በራሱ ቋንቋ ይጥመዋል። አብዛኛው የሚናገረው የራሱን ቋንቋ ስለሆነ ማለት ነው። በተለያዩ አካባቢዎች ይሄ ነገር መሰራት ስላለበት በጣም ጥሩ ነው። እኔ በበኩሌ ደስ ብሎኛል ወላሂ። በዱዓም ቢሆን በሐሳብም ቢሆን በፋይናንሻልም በምንም ነገር ቢሆን አንድ ላይ በጋራ በጎን መቆም አለብን እላለሁ። والله أعلم كابزاو عفو بلوኝ